ይስጥልኝ እንደምን ከረማችሁ ደህና ናችሁ ወይ ውድ ተመልካቾቻችን እኛ በጣም ደህና ነን ቆንጆ ሳምንት አሳልፈናል እናንተስ እንዴት ነው ሳምንታችሁ ጥሩ አለፈ ወይ ስራ ላይ ያላችሁም ትምህርት ላይ ያላችሁም ጥሩ ሳምንት እንዳሳለፋችሁ ተስፋ እናደርጋለን እንግዲህ ፕሮግራማችን እንደ አዲስ ነው ሰዓቱን ጠብቆ ወደ እናንተ መጥቷል እናንተም ሪሞታችሁን ካሁኑ ወደዛ አድርጉትና ቁጭ ብላችሁ ከኛ ጋር ቆንጆ ጊዜ አሳልፉ እንግዲህ ይሄን ፕሮግራም ለእናንተ በትንሹ ለመንገር ያህል ምንድነው የሚሆነው በመጀመሪያው ፕሮግራማችን ክፍል ከአዘጋጅ የሚቀርቡልን ጥያቄዎች ይኖራሉ እነዛን ጥያቄዎች እዚህ ጋር እንደምትመለከቱት አዎ ወይ ደግሞ አይ ብላችሁ ምላሽ ትሰጡናላችሁ ከዛ ምላሻችሁን ደግሞ ማብራራት ግዴታ ነው ስለዚህ ምላሻችሁን ስትሰጡን በደንብ አስባችሁበት ምላሻችሁን ትሰጡናላችሁ ማለት ነው እናንተም በየቤታችሁ ሆናችሁ የምትመለከቱን ውድ ተመልካቾቻችን መድረኩ ለሁላችሁም ክፍት ነው ስክሪን ላይ በመናስቀምጥላችሁ ስልክ ቁጥሮች እንዲሁም ደግሞ የቴሌግራም ገጻችን ላይ እየተመዘገባችሁ እዚህ መድረክ ላይ መታችሁ መጫዋወት መደናነቅ መወቃቀስ መሞጋገስና እንደ አዲስ መተዋወቅ ትችላላችሁ ከፕሮግራሙ ጋር አብሬያችሁ የምቆየው እኔ ዳር እስከ ዳር ርስቱ ነኝ እናንተም ተመልካቾቻችን እዚህ መድረክ ላይ እየመጣችሁ ዳር እስከ ዳር ተወቃቅሳችሁ እንደ አዲስ ተዋወቁ እሺ ወደ እናንተ መጣለው ስማችሁን ትነግሩናላችሁ ስራ ላይ ከሆናችሁ የስራ ሁኔታችሁን ትምህርት ላይ ከሆናችሁ የትምህርት ሁኔታችሁን ትነግሩንና ቀጥታ ወደ ፕሮግራሙ እንሄዳለን ካንተ ጀምር እሺ ሶፎንያስ ነው ይባላልው አሁን ላይ የማዕድ ኒውትሪሽን ብራንድ አምባሳደር ነኝ ማዕድ ኒውትሪሽን ማለት ጤናማ ምግቦች ፕሮቫይድ የሚያደርግ ድርጅት ነው የነሱ ብራንድ አምባሳደር እንዲሁ በኒውትሪሽን ላይ ደግሞ ሰዎችን እያገዝኩ እገኛለሁ ከዛ ስፖርተኛ ነኝ እኔ አሁን ምንም ነገር አልናገርም እሺ ከማጋን የመጣው ከወንድሜ ዮናታን ነብዩ ጋር የመጣሁት እሺ ወደ አንተ ልምጣ ስሜ ዮናታን ነብዩ ይባላል መማሩ አዲስ አበባ ዩኒቨርሲቲ አንደኛ ዓመት ተማሪ ነኝ ምንድነው የምታጠናው ገና ፍሬሽማን አልወረጠም እንደ ድሮ መስሎኛ የድሮ ሰው እንደ ድሮ መስሎኝ ነው እንግዲህ እሺ ወደ አንቺ ልምጣ ስሜ ትክክለኛ ስሜ ማስፒን ይባላል ማስፒን ምን ማለት ነው እንቁ ማለት ነው እንቁ ደስ ይላል በጣም በምንኛ ነው አልነገሩንም አልተነገራቸውም ብቻ ማስፒን እንቁ ማለት ነው እሺ በሶሻል ሚዲያ ስሜ ሰማያዊ ደስ ይላል በጣም ሁለቱም ስሞች አመሰግናለሁ ከማጋነ ዛሬ መጣሽው ከእህቴ ጋር እሺ ወደ አንቺ መጣ ስሜ ህሊና ይባላል ፋሽን ዲዛይነር ነኝ አምሮባችኋል በጣም እናመሰግናለን ዘንጣችኋል በነገራችን ላይ ራሴ ነኝ የሰራሁት ደስ ይላል በጣም ነው የሚያምረው በጣም ነው የምታምሩት ቴንክ ዩ እሺ ስለዚህ ዲዛይነር ነሽ ከታናሽ እህቴ ጋር ነው ደስ ይላል በጣም እንግዲህ ስማቸውን አስተዋውቀውናል ያሉበትን ሁኔታን በደንብ ነግረውናል መግቢያ ላይ እንደነገርኳችሁ መጀመሪያ ላይ ከአዘጋጅ የሚቀርብልን ጥያቄዎች ይኖራሉ እነዛን ጥያቄዎች እንደነገርኳችሁ አይ ወይ ደግሞ አዎ ብለን ምላሽ እንሰጣለን ከዛ ማብራራት ግዴታ ነው ያላብራራ ሰው እዚህ ጋር ወጥቶ የሆነ ነገር ያደርጋል ይቀጣል ስለዚህ እያብራራን እየተጫወትን የምንሄድ ይሆናል በቀጣዩ የፕሮግራማችን ክፍል ላይ ደግሞ ምስልን ወይም ደግሞ ቃላትን በምልክት የመግለጽ ውድድር አለ ያን ውድድር ደግሞ ያለፈ 15,000 ብር ተሸላሚ ይሆናል ስንደርስ በደንብ ምን ይመስላል ሚለውን ነግራችኋለሁ እሱን ለአሁኑ ዝግጁ ናችሁን ጀምር እሺ ቦታችሁን ያዙልን ጥያቄያችን የሚሆነው እህቴ ወይም ደግሞ ወንድሜ ብዙ ሰው የማያውቀው የተደበቀ ተሰጦ አላት ወይም ደግሞ አለው ልክ ምላሻችሁን አሳውቁኝ ስላችሁ ትነግሩኛላችሁ እህቴ ወይም ደግሞ ወንድሜ ሰው የማያውቀው የተደበቀ ተሰጦ አለው ወይም ደግሞ አላት ምላሻችሁን አሳውቁኝ እሺ በያላችሁበት መዞር ትችላላችሁ በቀኝ በኩል አዎ ብለዋል በግራ በኩል አይ ብለዋል ስለዚህ ከተሰጦ እንጀምር ምንድነው ተሰጦ የኔ ነው እሱ ነው የሱ ጆሮ ማንቀሳቀስ ይችላል አሳየን አይ አሳየን እሱ ነው የሚችለው ጆሮ ማንቀሳቀስ የራስህ ነው እንደ ሶፊ እስኪ ሞክር እስቲ ትእዛዝ አልቀበላለሁ በእውነት እንዴት እንደዛ ሶፊ አውቀህ ነው አይደል አይ ተንቀሳቀስ ይችላል በእውነት ስለዚህ የለም በቃ እንግዲህ ተመልካቾቻችን በፍርሃት ይሁን በድንጋጤ አናቅም
ቅስፈታዊ በሆነ ነገር ጆሮ ሊንቀሳቀስ አልቻለም። ለዛሬ ምንም ማድረግ አይቻልም። እንግዲህ ያው አዎ ስላለ እዛው ባለበት ይቆማል፣ ይጠብቀናል። የለም ብለሃል ተሰጠው። ምንም ያው ሰው የሚያውቀው ነው። ሰው የሚያውቀው ነው። እሺ ወደ አንቺ ልምጣ። ሰማያዊ የላትም፣ ምንም አልተፈጠረም። አዎ እህቴ ተሰጠው አላት ብለሽናል። ምንድን ነው ተሰጠዋ? ተሰጠዋ በጣም ማለት ማስመሰል ትችላለች። እና ለምሳሌ አሁን አንቺን ሆና እዚህ ጋር እስኪ ነው በእናትሽ ትችላለች። በደንብ ነው የምችለው። ፕሊዝ አይ አደባባይ ላይ ይወጣል አይደል? በደንብ ትችላለች፣ ማስመሰል ትችላለች። እሺ አሁን አንቺ እዚህ ጋር ያልሻቸውን ነገሮች በደንብ አድርጋ ማስመሰል ትችላለች። ትበልልኝ በይልን። እሺ አንድ እዛው ጋር ሆነሽ አይደለም። ለምሳሌ ስትገባ ያለውን ነገር ነው እሱ። ምንም ኤክስፕሌን አድርጎ ሌላ ሰው ራሷን ወይ ምናምን። እሺ እኮ ለምሳሌ እኔ ትበልልኝ አንቺ ማስመሰል የኔን ለምሳሌ አሁን ምን ሲፈጠር በጣም ስትናደድሽ በጣም ስትናደድ ከዛ አታይሽም፣ በቃ አታይሽም። ቀጣዩ ጥያቄያችን የሚሆነው እህቴ ወይም ደግሞ ወንድሜ ቢያስተካክለው ወይም ደግሞ ብታስተካክለው የምለው ባህሪ አለ። ቢያስተካክሉላችሁ የምትፈልጉትን ባህሪ ካለ አዎ፣ ከሌለ አይ እያላችሁ ምላሾቻችሁን ስጡን፣ አሳውቁን። መዞር አይቻልም? እሺ አሁን በያላችሁበት መዞር ትችላላችሁ። አያዎ አያዎ ብለናል። አሁን እዚህ ጋር አያዎ የተደበላለቀ መልስ ተሰጥቶናል። ምን ያስተካክል ሶፊ? ኢን ፐብሊክ ማይሆን ቀልድ ይቀልዳል። ለምሳሌ ልላልኩና ለካ ፐብሊክ ላይ ነው ማይቀለድ። ኢን ፐብሊክ ማይሆን እውነት ነው። ብዙ ነገር እየዋሸ ነው ዛሬ። እኔ አልገባኝም። ቅድም የጆሮ ነገር እንደዛ ተባለ፣ አሁን ደግሞ እየዋሸ ነው። አንተስ ምንም የለም ሊያስተካክለው ብለህ የምታስበው? እሺ ይሁን፣ ወደ እናንተ እመጣለሁ። አይ የለም ሁሉም ነገር እንዳለ ይቀጥል። እኔ ተመችቶኛል። ጥሩ። ሰማያዊ ምን ታስተካክል? ሚስ አንደርስታንድ ታደርገኝና ምን በቃ ላይክ ደምድማ ቁጭ ብላ ትቆጣኛለች። ከዛ ማዳመጥ አለብሽ። አንቺ ምስታት መጀመሪያ እሷ ነው መስማት ያለብሽ። ታላቅ ናት እኮ ግን በቃ ደምድማ ትቆጣኛለች። ከዛ አንቺ ስታስረጃት ሳትረዳሽ በቃ ኦልሬዲ ደምድማለች ወይ ወደፊት ምናምን ነው እንጂ ያ ቆይቶ ምናምን ነገሩ ከተረጋጋ በኋላ እውነት ነው። ስለዚህ ይስተካከላል። ያው እንደ ታላቅነቴ ያለ አይደል? ያው ክፉ ነገር እንዳይነካት በሚል ነው። እውነት ነው። ኃላፊነት አለብኝ ትያለሽ፣ ግዴታ ነው። እሺ ተመልካቾቻችን ቆንጆ ቆይታ ከኛ ጋር እያደረጋችሁ እንዳላችሁ ባለሙሉ ተስፋ ነን። እንዳልኳችሁ ነው፣ ሪሞታችሁን አርቃችሁ አስቀምጣችሁ ከኛ ጋር ጥሩ ጊዜን አሁንም አሳልፉ። እናንተም እዚህ መምጣት ትችላላችሁ። ልክ እንደነሱ መጨዋወት፣ ብዙ ነገራችሁን አውጥታችሁ ማውራት፣ መወቃቀስ፣ መሞጋገስ ትችላላችሁ። በምናስቀምጥላችሁ ቴሌግራም ገጻችን ወይም ደግሞ በስልክ ቁጥሮቻችን እየደወላችሁ ልታገኙ ትችላላችሁ፣ ወይም ደግሞ መልእክት ማስቀመጥ ትችላላችሁ። አሁንም አብራችሁን ቆዩ። ወደ ቀጣዩ ጥያቄ እናልፋለን። ቀጣዩ ጥያቄ የእህቴን ወይም ደግሞ የወንድሜን የልጅነት ህልም አውቀዋለሁ። ምላሾቻችሁን አሳውቁን። የልጅነት ህልማቸውን አውቀዋለሁ። የእህቴን ወይም የወንድሜን ምላሻችሁን ስጡን። መሀል መርገጥ አይቻልም፣ መዞር አይቻልም። እሺ በያላችሁበት መዞር ትችላላችሁ። እህትማማቾቹ አይ ብለዋል፣ ወንድማማቾቹ አዎ ብለዋል። አይ ካሉት እንጀምራለን። አታውቂውም ህልሟ ምን እንደሆነ? ሀብታም መሆን እንደምትፈልግ ብቻ አማቀው። በየትም በኩል በምን እንደሆነ በየትም በኩል ይሁን ሀብታም መሆን ነው የምትፈልገው። ሰማይስ የልጅነት ህልሟ ምን እንደነበር ታውቂያለሽ? አታውቂውም? እሺ አውቀዋለሁ ብለውናል እነ ሶፊ። እናንተ ጋር መተናል። ዶክተር ወይም ጠበቃ? ትክክል ነው። ተመስገን። አሁን አዋለን ሁለቱንም አይ ያለን ነበር የሚመልሳቸውን። አሁን ተስማምቷል፣ አዎ ብሏል። የሶፊስ የልጅነት ህልም ምን ነበረ?
ፖሊስ እውነት ነው? ከምን ተነስተህ? እንጂ ሰውነት አላቸው ነው። ይኸው እስኪ ጡንቻህን አሳየን። እጄ ነው በደንብ እንደዚህ። እኔ እንደው እኮ የሚያክለው አንዱ ራሱ ግን ማለት ነው። አሁን አንተ የእጅ ጡንቻ አለ፣ እኔ ምላስ ጡንቻ አለኝ። የቱ የሚበልጥ ይመስልሃል? የልብ ጡንቻ። የልብ ጡንቻ በእውነቱ እችን አላሰብኳትም ነበር። አይ አሁን አወዳድር ከምላስና ከእጅ ጡንቻ አሁን የቱ ይበልጣል? የእጅ። እርግጠኛ ነህ? እርግጠኛ ነህ? ፈጣሪ ወይ ትዕግስቱን ስጠኝ። አንተ ምን ለማለት ፈልገህ ነው የእጅ ጡንቻ ይበልጣል የምትለው? የኔ ምላስ ጡንቻስ እንደዚህ ቆንጆ ጡንቻ ሊሆን አይችልም ብለህ ታስባለህ? ስለማይታይ ነው እንዴ? ፈጣሪ ሆይ እስካሁን የቱ እንደሚበልጥ በትክክል ንገረኝ። የምላስ ጡንቻ። የምላስ ጡንቻ። አሪፍ። በቃ አስመስክረናል። አይዟቸው ሴቶችዬ፣ ወንዶች በጡንቻቸው እኛ በምላሳችን አለን አይደል እኮ። በቃ እሺ፣ ህልማቸውን ተነጋግረዋል። አሁንም ወደ ቦታችሁ እንልንና ወደ ቀጣዩ ጥያቄ እናልፋለን። ቀጣዩና የመጨረሻው ጥያቄ የሚሆነው የእህቴን ወይም ደግሞ የወንድሜን ተወዳጅ ዘፋኝ ወይም ደግሞ ዘማሪ ሊሆን ይችላል ስም አውቀዋለሁ። አዎ ወይም ደግሞ አይ ብላችሁ ምላሻችሁን ስጡን። ምላሻችሁን አሳውቁን። ባላችሁበት መዞር ትችላላችሁ። አዎ 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 አይ። 3 አዎ አለን፣ 1 አይ አለን። ለአንተ ቅድሚያ ልስጥ። እስኪ አሁን ደግሞ ማን ነው? ማይክል ጃክሰን። ኦ እስኪ ሶፊ ና እዚህ ጋር እስኪ በዚህ ጡንቻ የምር ፕሊዝ ዝም ብለህ ትንሽ እስኪ አንድ ኧረ ሶፊ ፕሊዝ እዚህ ጋር የኔን ቦታ ሰጠውክ ፕሊዝ ወንድምን ቻው ብለህ ተመለስክ። ማይክል ጃክሰን ነው የምትወደው? አዎ። የወንድምህስ? ማይክል ጃክሰን። አንድ አይነት? ደስ ይላል። አታውቂውም? ኦፍኮርስ ዘማሪ ነው፣ ግን ማን እንደሆነ አላውቅም። ስሙን አላውቅም። ስሙን ነው የማታውቂው? ሰማይ የእሷን ነው? የእሷን ዳዊት ጽጌ ይመስለኛል። ትክክል ነው። የትኛው ዳዊት? ትንሹ ትልቁ? ትንሽ ትልቃለ? ያ ዳዊት ጽጌ አይደለ? ትንሹና ትልቁ እትቱ የሚለው እትቱ ትንሹ ነው እሱ። የእሱ ነው? እሱ ነው የምትወጂው? አንቺስ መዝሙር ከማ? ዘማሪ አስቴር፣ ሊሊ። እሺ ተመልካቾቻችን በጣም ቆንጆ ቆይታ እያደረግን ነው። እንግዲህ ጡንቻም ተለካክተናል። ዛሬ ያላደረግነው ነገር የለም። በጣም ቆንጆ ቆይታን እያደረግን ነው። እናንተም በየቤታችሁ ጥሩ ጊዜን እያሳለፋችሁ እንደሆነ ባለሙሉ እምነት ነን። እዚህ ፕሮግራም ላይ ምርትና አገልግሎታችሁን ማስተዋወቅ የምትፈልጉ ድርጅቶች ደግሞ ስልክ ቁጥሮቻችን እንዲሁም ደግሞ የቴሌግራም ገጻችን ስክሪን ላይ ተቀምጦላችኋል። በዛ እየደወላችሁ መልእክት እያስቀመጣችሁ ማግኘት ትችላላችሁ። ይሄን ሞቅ ደመቅ ያለ ፕሮግራም አጋር ሆናችሁ ደግሞ አብራችሁን ስለምትሰሩ እናመሰግናለን። ታተርፉበታላችሁ። መቼም አሁን ስንኖር ገጠመኝ አይጠፋማ በህይወታችን። ገጠመኝ እስኪ ከወንድምህ ጋር ያጋጠመህ ገጠመኝ? አብረን ነው? አዎ አብራችሁም ሊሆን ይችላል። አብራችሁ ከሌላችሁ እንዲሁ የራስህ ገጠመኝም ካለ በምትሰራው አሁን የስፖርት ላይ ፊትነስ ላይ ነው የምትሰራው፣ እሱም ላይ ሊሆን ይችላል። እስኪ ስለሱም አያይዘህ በዛው ንገረን እስኪ ስለ ሙያህ፣ ስለ ስራ። አሁን ላይ አክቹዋል እንደ ስራ እየሰራሁ ያለሁት ሰዎችን ክብደት የመቀነስ ጉዞ፣ ክብደት የመጨመር ጉዞ ወይም ዳያቤቲክ የሆኑ ከስተመሮችን ከሱ ለማውጣት ኦር እንዲታደጉ ኦር ክብደት እንዲቀንሱና እንዲጨምሩ የምግብ እቅድ በማውጣት ኦር ደግሞ ከማዕድ ከሚባል ድርጅት ከአንድ ላይ በመሆን ምግብ ቤታቸው ድረስ ይላክላቸዋል። እንደ ስራ እሱ ነው ያለው። እንደ የምወደው ነገር ደግሞ ኦር እንደ ሆቢ ደግሞ የቅርጽ ተወዳዳሪ ነኝ ኦር ደግሞ ስፖርተኛ ነኝ። ስፖርቱን እሰራለሁ። ከዛ በኋላ እወዳደራለሁ መድረክ ወጥቼ ማለት ነው። እነሱ ናቸው። እስኪ በሱ ዙሪያ ያጋጠመህ ገጠመኝ ነበር ወይ ደግሞ ከወንድምህ ጋር? ብዙ ነው ማለት ምን አይነት ገጠመኝ? እስኪ አንድ የምታስታውሰውን።
አለ አንተ ጋር ግን ይኖራል። አንተ ብዙ እያወራህ አይደለም፣ ንገረን። ምንም ከሱ ጋር ሶፊም ትዝ አይልም? ሁሉም ነገር ገጠመኝ ነው ዞሮ ማለት ወይ ከከስተመር ጋር አሁን እንደዚህ በምሰራበት አጋጣሚ አሁን ብዙ አይነት ከስተመር ሊኖር ይችላል። እስቲ ከነሱስ ጋር ኦኬ አክቹዋሊ አላው አሁን ለምሳሌ ኪሎ እንዲቀንሱ የምግብ እቅድ ይወጣላቸዋል፣ በጽሁፍ ይላክላቸዋል፣ ወይም ደግሞ ምግቡ አክቹዋሊ ይላክላቸዋል። ከዛ እሱን እየበሉ ይቀጥሉና ከዛ በየሳምንቱ ኪሎአችሁ ቀንሷል፣ ስንት ኪሎ ቀንሳችኋል የሚለውን ጥያቄ ይጠይቃሉ። በወሩ መጨረሻ አንድ ከስተመራችንን ጠይቀናት ምንም ኪሎ አልቀነስኩም ስራችሁ አሪፍ አይደለም ምናምን አይነት ነገር ውስጥ ገባን። ከዛ ግን አክቹዋሊ ለካ ቅቅል እየጠጣች ነበር ላይ ራሷን እየጠገነች ነበር እንኳን ልትቀንስ። እኔ ራሱ ምን እንደምፈልግ ታውቃለህ? የቁርጥ አለ የምር የቁርጥ በቁርጥ እየበላው እንዲህ ቦርጭ መቀነስ የምችል ከሆነ ይቻላል። ኦፍ ኮርስ ብዙ ሰው ዳይት ማድረግን ሲያስብ ወር ክብደት መቀነስን ሲያስብ የሆኑ ነገሮችን ሙሉ ለሙሉ ማስወገድ እንዳለባቸው ነው የሚሰማቸው። which still ደግሞ የሆነ ፖይንት ኢን ታይም ላይ ወደፊት የሆነ ሰዓት ላይ የምትወጃቸው ነገሮች ስለሆኑ ሰው ስለሆንን እነዛ ነገሮች መመገብ መጀመርሽ አይቀርም። ስትሪክትሊ የሆነ ነገርን ከተከተልሽ በኋላ ወደምትወጁ አይነት ዘዬ ስትመለሺ የቀነስሽውን ኪሎ መልሰሽ ትጨምሪዋለሽ። ትክክለኛው መንገድ ሊሆን የሚችለው የምትወጃቸው ነገሮች እዛ ፕሮግራምሽ ውስጥ ኖረው ግን ስቲል ክብደት የምትቀንሽበትን መንገድ መፈለግ ነው ማለት ነው። ላይፍ ስታይል ማድረግ ማለት ነው። ዳይት አይሆንም። አሁን ለምሳሌ ቅድም እንዳልኩሽ ቢራ እየጠጡ ክብደት የሚቀንሱ ደንበኞች አሉኝ። ላይፍ ስታይል ማድረግ ነው ነገር። ቢራውን ሳይሆን ቢራ እንዳጠጡ ጥሩ አለ፣ ግን በራሳቸው ላይፍ ስታይል ውስጥ ሆነው ክብደት መቀነስን ይችላሉ። ደስ ይላል። እመጣለሁ። እሺ ወደ እናንተ እንምጣ። ገጠመኝ ማን ይንገረኝ? እኔ ልንገርሽ? ንገረኝ። እሺ አሁን በቅርብ በዚህ ወር ውስጥ የገጠመኝ ነው። በእሷ ምክንያት ማለት ነው። እሷ የምትኖረው ሐዋሳ ነው፣ እኔ ያለሁት እዚህ ነው። እና የሆነ ስልክ ተደወለልኝ ወደ 11 ሰዓት አካባቢ ከሰዓት ማለት ነው። ከዛ መስፍን የመኪና አደጋ ደርሶበት ሆስፒታል ነው። ልጨርስልሽ አንዴ። መስፍን የመኪና አደጋ ደርሶበት ሆስፒታል ነው እና የአደጋ ጊዜ ተጠሪ የሚለው የአንቺ ስምና የአንቺ ስልክ ቁጥር ነው ያለው። ስልኩን ከዛ ላይ ወስጄ ነው ብሎ አለኝ ማለት ነው። ከዛ ይቅርታ ወንድሜ እኔ መስፍን የሚባል ሰው አላውቅም ምናምን አልኩት። ከዛ ዘጋ። ድጋሚ ደወለልኝ። ከዛ ስምሽ ህሊና አይደል አለኝ። አዎ። ከዛ ማን ያልከኝ ምናምን ስለው መስፍን ምናምን ነገር አለ። ከዛ ገባኝ የእሷ ስም እንደሆነ ማለት ነው። አዳሪ ሆስፒታል ተኝታለች ምናምን ነው ያለኝ። የመኪና አደጋ ደርሶባት አዳሪ ሆስፒታል ተኝታለች ያለኝ። አይ ነገራለሁ ነው ያልሽኝ። እንደዛ እንደ ጅሉ ሰውዬ ቀልድ እየቆየ እየገባኝ ነውና ቆይቶ ነገር ነው የገባኝ። እና በዚህ አጋጣሚ በነገራችን ላይ ፕራንክ ይሁን ምን እንደሆነ በእርግጥ አልገባኝም። ግን አሁን ለምሳሌ እኔ እናት ብሆን ወይም እናቷ ብትሆን ይሄን ነገር የሰማችው ከባድ ነገር ነው። ከዚህ አዲስ ሐዋሳ ተነስተሽ በአንዴ መድረሳችሁ አይደል? እኔ አሁን ፕሌን ትኬት ጠይቄያለሁ፣ በአዳር መኪና ልሂድ፣ በጣም ብዙ ነገር ነው። ወዲያው ግን ስሞክረው ስልኩ አይሰራም፣ በአጋጣሚ ስልኩ አይሰራም። ከዛ ግን በ3 በ4 ጊዜ ሙከራ ሄለው ስላት ሄለው የት ነሽ ስላት ቤት ያልተሳደብኩት ስድብ የለም። አውቀሽ ነው እንደዚህ ያስደረግሻት? ዝም ብሎ ነው። ከዛ ሰደብኳት፣ በቃ ማለት ሰደብኳት። ያልሰደብኳት ስድብ የለም፣ ዘጋሁት። ከዛ ተረጋግቼ ደወልኩና መታወቂያ ሼት ነው ስላት ከጠፋ እንደወሮ ነው ታላለች። ሲጀመር ምን አይነት ሰው ነው እንደዚህ ሊያደርግ የሚችለው? መታወቂያውን ያገኘ ሰው ነው ይሄን ነገር ያደረገው። ምን አነሳሳው? ደውሎ እኮ እሱን ነው የምልሽ። እና ይሄ ፕራንክ ይሁን ምን አላውቅም፣ እንደዚህ አይነት ነገር ባይደረግ ማለት ትልልቅ ሰዎች ይደነግጣሉ በሚል ነው። ግን በዛ አገር ደግሞ እሷ ስታስረዳኝ ምናልባት ሳንቲም ምናምን ልጠይቅሽ ሊሆን ይችላል፣ አሳከምኩ፣ እንደዚህ ያረኩ ሰው ብር ላኪ ምናምን ሊሆን ይችላል አለችኝ። በዚህ አጋጣሚ እንደዚህ አይነት ነገር አታድርጉ። ያው እውነት ማለት ይሄ ለእያንዳንዱ ነገር ብዙ አይነት የሰው ባህሪ ያለ፣ ብዙ አይነት ሰው አለ። ግን ኃላፊነት መውሰድና ኃላፊነት ሊሰማን ይገባል። ምክንያቱም እዛ ጋር የሚያነሳው ሰው ብዙ አይነት ጭንቀት ውስጥ ያለ ሰው ሊሆን ይችላልና ፕሊስ እንደው ስለምናደርገው ነገር እየተጠነቀቅን እንግዲህ ቆንጆ ቆይታም እያደረግን ነው። እኛ ወደ ቀጣዩ የፕሮግራማችን ክፍል እናልፋለን። ወደፊት ነውልን እንግዲህ ተመልካቾቻችን፣ ወደ ቀጣዩ የፕሮግራማችን ክፍል ተሸጋግረናል። እሱም የሚሆነው ስክሪን ላይ ምስል ሊሆን ይችላል፣ ቃላት ሊሆን ይችላል። የምታዩትን ነገር ማስረዳት ነው የሚሆነው በምልክት ብቻ። ምንም አይነት ድምፅ መጠቀም አይቻልም፣ ሹክሹክታ አይቻልም። ለእያንዳንዱ ጥያቄ 20 ሰከንድ ብቻ ተሰጧቸዋል። ለእያንዳንዳችሁ አንዳንድ ጥያቄ ይደርሳቸዋል። እያንዳንዱ አንዳንድ ጥያቄ ደግሞ 1000 ብር ያሸልማል።
20 ሰከንድ ብቻ ነው ያለ። ቶሎ አስረዳ ሰው 20 ሰከንድ። ኧረ ወይኔ ቦክ። እሺ ጭንቅላት፣ ፀጉር አስረዳው። ምን በደንብ እያስረዳኸው አይደል? ኖ አላስረዳው። በደንብ አስረዳው። ሂጃብ፣ በደንብ አስረዳው። ሰዓት አልቋል እንዳዞር። ጭፈራ፣ ምን አይነት ጭፈራ? በቃ የሱዳን ጭፈራ። የሱዳን ጭፍራ መስሎኝ። እንደዚህ ብለው አይደለ እግራቸው የሱዳን ጭፈራ ከዚህ ልክ ነሽ። ጭፍራ መስሎኝ፣ ጭፍራ ተዋጊ መስሎኝ ነበር። ኧረ ሶፊ የሱዳን ጭፈራ ነበር። አልተመለሰም። እዚህ ጋር ወደ አንቺ እመጣለሁ። እንዳትረቺ አደራ። የኛ ልጅ በርቺ። እሺ እንቀጥል። ነካክ መርፌ ውስጥ አጥንት መገጣጠሚያ ቃችሁን እያሰባችሁ ጉልበት በደንብ እያስረዳችሽ ነው እኮ መገጣጠሚያ ሰዓት አልቋል። መገጣጠሚያችን እዚህ ውስጥ ያለው ምንድን ነው? ቁርጭምጭ መቅኔ ነበር። አልተመለሰም። ወደ እስኪ እናንተ ደግሞ እንግዲህ የማስረዳት ጥበባችሁን እናያለን። ወደ እናንተ ልመለስ። እሺ እንቀጥል። መፈንዳት ኖ፣ በትክክል አንብበው። ሊፕሲ እንትንህን ማሳየት አይቻልም። በደንብ አንብበው። ተነሳ። ዛሬ ኖ እያስረዳው አይደለም። ምን አይ ሰዓት አልቋል። እንዳዞር አይተዋል። መመናቀር ማንሳት አይደለም። አማርኛ ጉድሽ በላ። አማርኛ ጉድሽ በደንብ አንብቢ። አፍ መፍቻ ቋንቋ ምንድን ነው? እንግሊዘኛ ነው። መመናቀር ማንሳት ደግሞ ከዚህ ጋር ያነሳው ምንድን ነው ያነሳው? አልተመለሰም። ተመልካቾቻችን እንግዲህ ሰማያዊ፣ እስኪ አንቺን ደግሞ በደንብ የምታስረጃት ይመስለኛል። ዘፈን ማይክ ቃል ማውጣት አይቻልም። ስብከት፣ ድራማ፣ ሳቅ። ጥሩ እያስረዳችሽ ነው። ኮሜዲ በትክክል ተመልሷል። በስተመጨረሻ ተመልካቾቻችን ውጤት ይዘን ካፍታ ቆይታ በኋላ እንመለሳለን። የትም እንዳትሄዱ። ካፍታ ቆይታ በኋላ ተመልሰን ተገናኝተናል። በዜሮ እኩል ሊወጡ ነበረ። በስተመጨረሻ ግን እነ ህሊና እነ ሰማያዊ ሲጥጥ ብለውም ቢሆን አንድ መልሰው የዚህኛው የፕሮግራማችን ክፍል አሸናፊ ሆናችኋል። እንኳን ደስ አላችሁ። አሁን ምርጫ ሰጣል። መመናቀር አታጨብጭብ። ስለዚህ እነ ሰማያዊ ምርጫ አላችሁ። ያሸነፋችሁትን ይዛችሁ ትሄዳላችሁ ወይስ ደግሞ እሱን አስይዛችሁ ልክ እንዳሁኑ ነው ጥያቄና መልሱ የሚሆነው። አስይዛችሁ 15,000 ብር ወደሚያሸልመው የፕሮግራማችን ክፍል ማለፍ ትፈልጋላችሁ? ኧረ 1,000 ብር ምን አላት እንዴ? ወደ 15,000 ብር እንሄዳለን አይደለ? ስለዚህ ፍቃደኛ ናቸው። ወደ 15,000 ብር ውድድር እናልፋለን። የትም እንዳትሄዱ በድጋሚ። ማን ይጀምር? መጥቻለሁ። በነገራችን ላይ 10 ሰከንድ ብቻ ነው አሁን ያለው። የቅድሙ 20 ሰከንድ ነበረ እንዴ? ብሩን ብዙ ነው። እስቲ ባንድ ምንድነው? አንቺ ምን አስበሽ ነው? 15,000 ብር እኮ ነው። 1,000 ብር እና 15,000 ብር እኩል ነው። ስለዚህ 10 ሰከንድ ነው ያለው። በ10 ሰከንድ ውስጥ ቶሎ አስረድተሽ መመለስ መቻል አለባችሁ። እንቀጥል። እነ ሶፊ ዝም በሉ። የላችሁበትም። እሺ
እርጉዝ፣ ልጅ፣ ምግብ፣ ሆዳም፣ እርጉዝ፣ ሆዳም፣ ቦርጫም፣ ሆዳም፣ ሆድ፣ ቆንዝር። ሰዓት አልቋል። በደንብ ነው ያስረዳችሽ። በደንብ ከርስ እንዲህ በላች እኮ ብዙ። ምን ታርግ? አይመጣ ነገር እንጀራው እዚህ ጋር አልተመለሰም። ወደ ቀጣዩ እናልፋለን። መጣው ሰከንድ 10 ሰከንድ ነው ያለሽ። አፍጥኚው። 10 ሰከንድ ነው ያለው። አፍጥኑ። ደቂቃችሁን እያሰባችሁ። መድኃኒት፣ ኮሶ፣ መድኃኒት፣ ቡና። ሰዓት አልቋል። ጦስኝ ነበረ። ጦስኝ እንደውም ሄደች እኮ አረንጓዴዋን ነገር ነካቻ። ቡና አልኩኝ። አይ ቅጠል ብላ እንግዲህ ስትለኝ ቡና አልተመለሰም። ጦስኝ ነበር። እንደውም በጣም ቶሎ የምትመልሹ ነበር የመሰለኝ። ቶሎ የምታስረጃት ነበር የመሰለኝ። እሺ ወደ አንቺ ልምጣ። አንድ ጥያቄ ይቀረናል። በጣም ቀላል የምር ቶሎ በጣም ማለት አልገባኝም። ጥቁር አስጠል በቃ ለማለት ነው። ቲሸርቱን ነው መቼም ቲሸርቱን ነው። ጉሬዛ ነበር እንግዲህ። ጉሬዛ በምን የተቆመችው ቲሸርቱን ነው። ጥቁር አስጠሊታ በቃ የሆነ ለማለት ሶስቱም በሚገርም ሁኔታ ዛሬ 0-0 ለመባዛት በጣም ትንሽ ሲቀረን ነበር። እንግዲህ ጨዋታችንና ፕሮግራማችንን የጨረስነው የተመለከታችሁትን ይመስል ነበር። እንዴት አገኛችሁት? ቆጫችሁ ወይስ ደስ አላችሁ? አሲዛችሁ? አልቆጨንም። ምክንያቱም ጨዋታው ይበልጣል። ደስ ይል ነበረ። 1000 ብር ነው መጣ ቀረ። ውድ ተመልካቾቻችን የዛሬ ቆይታችን የተመለከታችሁትን ይመስል ነበር። በጣም ደስ የሚል ቆይታ ነው ያደረግነው። ደስ በሚል ጊዜ፣ ደስ በሚል ጨዋታ ነው። ሁላችንም እንግዲህ ደስ ብሎናል። እናንተም በየቤታችሁ ሆናችሁ ቆንጆ ቆይታን ከኛ ጋር እንዳደረጋችሁ ሙሉ እምነት አለን። እዚህ መድረክ ላይ መምጣት፣ መወዳደር፣ መሸለም ትችላላችሁ። ስክሪን ላይ በምናስቀምጥላችሁ ስልክ ቁጥሮች እንዲሁም ደግሞ የቴሌግራም ገጻችን ላይ ሃሎም ልትሉን ትችላላችሁ፣ ልጽፉልንም ትችላላችሁ። ኑ ተወዳደሩ፣ እንደ አዲስ ተዋወቁ። ከፕሮግራሙ ጋር አብሬያችሁ የቆየሁት እኔ ዳር እስከ ዳር ርስቱ ነኝ። ሳምንት የተለየ ግንኙነት ባላቸው ተወዳዳሪዎች እንገናኛለን። እስከዛው ድረስ በያላችሁበት መልካም ጊዜ ይሆንላችሁ። እንወዳችኋለን። ቻው። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንዴት ሰነበታችሁ? ሳምንት የትምህርት ሁኔታችሁን ትነግሩንና ቀጥታ ወደ ፕሮግራሙ እንሄዳለን። ካንተ ልጀምር። ሶፎንያስ ነው ይባላል። የራሱ ድምጽ ነው የመሰለኝ። ታርጋቱ አሁን ተንቀሳቀሰ። አውቀና ሶፊ እኔ ግን እችል ነበር እኮ። ተንቀሳቀሰ?